ሁለቱ በአንድ ላይ ወይስ ከሁለት አንዱ? ተስፋ የመቁረጥ አይነት ስሜትን ብዙ ሰዎች ያስተናግዳሉ። ጤና ያለ የሌለው በሚል የሚለያይ አይደለም። ሁለቱን በአንድ ላይ አልሰጠንም። ካለመረዳት የተነሳ እነዚህ ነገሮች ተቀላቅለው አሁን የሚሰራው በስራ ላይ ያለው ደግሞ አዲሱ ኪዳን ብቻ ነው ማለት ነው። ሁለቱ በአንድ ላይ ወይስ ከሁለት አንዱ በሚል ደግሞ እንነጋገራለን። እንግዲህ ሕግን ከጸጋ ጋር ስንለይ ይሄ በጣም ወሳኝ ነገር ነው ማለት ነው። ብዙ ሰዎች ይህን ባለመረዳትና ባለማወቃቸው ሁለቱን በአንድ ላይ ሁለቱም ኪዳኖች ሊኖሩ ሲታገሉ እንመለከታለን። በተለይ ደግሞ አማኞች ከሆን በኋላ ደግሞ አሁን ለአማኞች ይሄ ነገር እንደ ትግል ሊሆን አይገባም። ነገር ግን ካለመረዳት የተነሳ እነዚህ ነገሮች ተቀላቅለው ለማስካሄድ ሲሞከር ወደ ትግል ይመጣልና ምንም ማድረግ ደግሞ እንዳልቻለ ያ ሰው ሲረዳ፣ አማኝም ለመሆኑ በተለይ እንዳልቻለው ሲረዳው የመኮነን በቃ ያለመቻል አይነት ተስፋ የመቁረጥ አይነት ስሜትን ብዙ ሰዎች ያስተናግዳሉ። ብዙ የመጨነቅ ተስፋ የመቁረጥ ነገሮች መነሻቸው ከክፉ መናፍስት የሚደረጉ ተጽዕኖች ምናምን ብቻ ሳይሆን ይህንን ነገሮች የእግዚአብሔርን ቃል በትክክል ካለመረዳት የሚመጡ ናቸው እና ብዙዎች የሚያስቡት ሁለቱን ኪዳን በአንድነት ሰጥቶናል፣ ጸጋንም ሕግንም። ስለዚህ ፓራሌል አድርገን ሁለቱንም ማካሄድ እንችላለን በሚል የብዙዎችን ማስተምሮት እዚህ ላይ የተመሰረተ ነው። ቀላቅሎ መሄድ ወይም ሕግ ሲደመር ጸጋ እኩል ይሆናል ጽድቅ ሊሆን ይችላል፣ ረፍት ሊሆን ይችላል፣ ሰላም ደስታ ሊሆን ይችላል። ይሄንን ሀሳብ ያስባሉ እና ይሄ ደግሞ ሊሆን የማይችል ነው። ምክንያቱም በአንድነት የተሰጠ ስላልሆነ ማለት ነው። ስለዚህ ክርስቲያኖች ደግሞ በተለይ በአዲስ ኪዳን ውስጥ የምንኖር በዚህ ዘመን የምንኖር ሰዎች የእግዚአብሔርን ቃል እንዴት መከፋፈል እንዳለብን መረዳት እንዳለብን ማወቅ ያስፈልገናል። ምክንያቱም የእግዚአብሔርን ቃል በትክክል ከፍለን ስንረዳ ግራ ከመጋባት ህይወት ወይም ግራ የመጋባት ነገር ይወገድልናል ማለት ነው። ብዙ ተስፋ መቁረጦቻችን ብዙ ግራ መጋባቶቻችን የሚወገዱት የእግዚአብሔርን ቃል በትክክል ከመረዳት ነው። ያው ሁላችሁም እንደምታውቁት በጣም የሚታወቅ ክፍል አለ። ሁለተኛ ጢሞቴዎስ 2:15 ላይ እንደማያፍር እና የእውነትን ቃል ደግሞ በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስን በእግዚአብሔር ፊት ልታቀርብ ትጋ ይላል እና አንዱ ትጋት የሚያስፈልገን ነገር ምንድን ነው? ይሄን የእግዚአብሔርን ቃል ለማወቅ የምናደርገው ነገር ነው ማለት ነው ህይወታችንን የሚመሰርተው። ስለዚህ ብዙ ፎከሳችንን ብዙ ጥረታችንን ብዙ ነገራችንን ማድረግ ያለብን የእግዚአብሔርን ቃል ለመረዳት የምናደርገው ጥረት ላይ መሆን አለበት ማለት ነው። ይሄ ሲሆን ኢዚ ዌይ ይሆናል። እግዚአብሔር እንደሚያይልን ወይም ቃሉ እንዳየልን አይነት ህይወት እንኖራለን እንመላለሳለን ማለት ነው። እንግዲህ አሮጌውና በአዲሱ ኪዳን የራሳቸው የሆኑ ሁለቱ ኪዳኖች መሰረቶች አሏቸው። እነዚህ መሰረቶች እንዳሏቸው ደግሞ ሐዋርያው ቅዱስ ጳውሎስ ያው በመልእክቶቹ የምናውቀው በተለይ የጸጋውን መገለጥ ደግሞ ይዞልን የመጣ ታላቅ ሰው ነውና 13 መልእክቶችን የጻፈልን ይህንን ጸጋ ይህንን ደግሞ መሰረት እንድንለይ መሆኑ ይታወቃል። ስለዚህ የሕግ ኪዳን የተመሰረተው በእንስሳት መስዋዕት ላይ ነው። እንግዲህ ኃጢአትን ለማስወገድ የእንስሳት ደም እንደሚያስፈልግ ይናገራል ማለት ነው። የሰው ሁሉ እንግዲህ ችግር እንደምታውቁት የአማኝም ህይወቱ ወደ እምነት እንዲመጣ እምነት ላይ የተተከለ እንዲሆንም ያስፈለገበት ምክንያት የሰዎች ሁሉ ችግር አንድ ነው። እሱም ደግሞ ኃጢአት ነው፣ ከፈጣሪው ከእግዚአብሔር ዘንድ መለየቱ ነው። ይሄ ችግር ደግሞ ነጭ አይልም፣ ጥቁር አይልም፣ አፍሪካ አውሮፓ አይልም፣ ወንድ ሴት አይልም እና ያለው የሌለው አይልም። የሁላችን ችግር ነው። የሀብታም የድሃ፣ ገንዘብ ያለው የሌለው፣ ጤና ያለ የሌለው በሚል የሚለያይ አይደለም። ያው አንዳንድ ችግሮች የአንዳንድ ሰዎች ብቻ ችግሮች ናቸው፣ የአንዳንድ ሰዎች ደግሞ ችግሮች አይደሉም። ኃጢአትን በተመለከተ ግን የሁላችንም ችግር ነው። ለዚህ ደግሞ መፍትሄም ስለምንፈልግ ሁላችንም ነው
ሁለቱን ኪዳኖች አንድ ላይ ለማስካሄድም የምንሞክረው ጥረትም የምናደርገው ማለት ነው። ነገር ግን ከዚህ ነገር ማውጣት የምንችለው በሕግ እንዳልሆነ ይናገራል። ስለዚህ የእንስሳት ደም ላይ ነው መሰረት ያደረገው ማለት ነው። ነገር ግን ኃጢአትን ደግሞ በፍጹም ማስወገድ የማይችልና የሚሸፍን ብቻ እንደነበረ መጽሐፍ ቅዱሳችን ያስተምራል። የጸጋ ኪዳን ግን የተመሰረተው በክርስቶስ ኢየሱስ ነውር በሌለበት ክቡር እና ንጹህ ደም ነው ማለት ነው። ይህም ጸጋ ደግሞ የተመሰረተው ለአንዴና ለሁል ጊዜ በቀረበው ክቡርና ነውር አልባ በሆነው በእግዚአብሔር በግ በኢየሱስ ደም ነው ማለት ነው። እንግዲህ በዘጸአት 24:7 ላይ እንደሚናገረው ከዚያም የኪዳኑ መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያህዌ ያለውን ሁሉ እናደርጋለን እንታዘዛለን አሉ። ከዚያም ሙሴ ደሙን ወሰደ፣ ሕዝቡም ላይ ረጭቶ እነዚህ ቃላቶች በሰጠ ጊዜ እግዚአብሔር ያህዌ ከእናንተ ጋር የገባው የቃል ኪዳኑ ደም ነው የሚለውን እንመለከታለን። በአንድ ቃል ሆነው በአንድ ድምፅ ሆነው ያለውን እናደርጋለን እንፈጽማለን የሚል ውል እንደነበራቸው እናያለን ማለት ነው። እንግዲህ ብሉይ ኪዳን ማለት የመጀመሪያው ኪዳን ማለት ነው። የመጀመሪያው ኪዳን ከእግዚአብሔር ጋር የተደረገ ውል ነው። በመካከላቸው ያለው ያ ደግሞ ሕጉ ነው ማለት ነው። አሁን ሕጉ የተመሰረተበትን ወይም የሙሴ ሕግ የተመሰረተበትን በእንስሳት ደም ላይ መሆኑን የሚያሳይ ጥቅስ አለን ማለት ነው። እንደዚሁም ደግሞ ሉቃስ 22 ላይ እንደዚሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው ብሎ ይናገራል ማለት ነው። ስለዚህ ያኛው ሕጉ እኛ በምናመጣው የሰው ልጆች በሚያመጡት እንስሳት ደም ላይ የተመሰረተ ነው። አምጪውም ሰው ነው ማለት ነው። ከሰው የሚመጣ ነገር ግን ለውጥ እንዳላመጣና ከእግዚአብሔር የመጣልን ታላቅ ስጦታ ግን ሕይወታችንን ለአንዴና ለመጨረሻ ጊዜ እንደለወጠው መጽሐፍ ቅዱሳችን ያስተምራል ማለት ነው። ይህም ደግሞ ጸጋን የሚያመለክት ነው ማለት ነው። ስለዚህ ሁለቱን በአንድ ላይ አልሰጠንም፣ ከሁለቱ አንዱ ነው የሰጠን። አንደኛ እንግዲህ ልዩነቱ ቤዝመንቱ መሰረቱ ላይ መነሻው ላይ ነው ማለት ነው። እንደገናም ደግሞ የመጀመሪያው ኃጢአትን ማስወገድ ያልቻለው ደግሞ ምክንያቱ የኮርማና የፍየል ደም መሆኑን ዕብራውያን 10:4 ላይ እናገኛለን ማለት ነው። እንደገና ደግሞ ዕብራውያን 9:26 እንግዲህ እንዲህ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ክርስቶስ ብዙ ጊዜ መከራ መቀበል ባስፈለገው ነበር። አሁን ግን በዘመናት መጨረሻ ራሱን መስዋዕት በማድረግ ኃጢአትን ለማስወገድ ለአንዴና ለመጨረሻ ጊዜ ተሰጥቷል ይላል። ስለዚህ ኢየሱስ ክርስቶስ ጸጋን አምጥቶልናል ማለት ነው። እኛ አሁን የምንኖርበትን የአዲሱን ጸጋ ሰጥቶናል። እንግዲህ የአሮጌው ኪዳን አገልግሎት እስከ መስቀሉ ድረስ ብቻ ነው የነበረው። እንግዲህ ያው ከመስቀል በፊትና ከመስቀል በኋላ የሚል ነገርን ያነሳል መጽሐፍ ቅዱሳችን። እንደዚሁም ካላንደር ቢፎር ክራይስት አፍተር ክራይስት የሚለውን ነገር ይሰጠናል። ስለዚህ የአሮጌው ኪዳን አገልግሎት እስከ መስቀሉ ድረስ ብቻ ነው የነበረው፣ የሙሴ የሕጉ አገልግሎት ማለት ነው። አሁን የሚሰራው በስራ ላይ ያለው ደግሞ አዲሱ ኪዳን ብቻ ነው ማለት ነው። ለምን አሮጌው ኪዳን ከጠቅላላው አሰራሩ ጋር አክትሟል ማለት ነው። የተሰጠውን ተልእኮ ጨርሶ ተፈጽሟል ማለት ነው። ዕብራውያን 8 ላይ ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ተቃርቧል ብሎ የዕብራዊ ጸሐፊ የሚነግረን ለዛ ነው ማለት ነው። አሮጌው ወይም ደግሞ አዲሱ ኪዳን እንጂ ሁለቱም አሮጌውም አዲሱም በአንድነት ሊሰሩ አይችሉም ማለት ነው። በመሆኑም አንዳንድ ከዚህ ደግሞ ማድረግ አለብን የተወሰነው ደግሞ ከዛ ማድረግ አለብን ለሚል ለአሁኑ ሁሉም በትክክል ያስኬደናል ብለን ማሰብ አንችልም ማለት ነው። ሁለቱ አንድ ላይ አብረው የሚሄዱ ነገሮች ስላልሆኑ ማለት ነው። ስለዚህ ከሁለቱ አንዱን እንጂ የሰጠን ሁለቱን በአንድ ላይ አልሰጠንም። ሕግንም ሲሰጥ ሕግን ብቻ ነው እንጂ የሰጠው ጸጋን አልሰጠም። ጸጋን ደግሞ ሲሰጥ ደግሞ ጸጋን ብቻ እንጂ ሁለቱንም አልሰጠም። ስለዚህ ይሄ ልናውቀው የሚገባ መሰረታዊ ነገር ነው።